ሀብታም ለምን ስስታም ሆነ? ይህ ጥያቄ በብዙዎች አእምሮ ውስጥ ይመላለሳል። ያለው ይጨመርለታል የሚለው የመጽሐፍ ቅዱስ ቃል በተገላቢጦች ተተርጉሞ ይሆን? ወይስ የሰው ልጅ ባህሪ መገለጫው ገንዘብ ስለሆነ? ዛሬ ንብረታቸው እንደ ነፍሳቸው የሚሳስሉት ለአንድ ሳንቲም የሚያለቅሱ ባለጸጎች ሚስጥርን ፈትሽ። ከመፍረዶ በፊት ግን ይሄንን ታሪክ ያዳምጡ። አቶ በቀለ ይባላሉ። በአዲስ አበባ ከተማ እምብርት ላይ ሰማይ ጠቀስ ህንጻዎች፣ ዘመናዊ መኪኖች እና በርካታ የንግድ ተቋማት አሏቸው። ሰራተኞቻቸው ግን ሁልጊዜ ያማርሩባቸዋል። አቶ በቀለ ለምን እንዲህ ስስታም ሆኑ? ለስራ ዋጋ አይሰጡም፣ ለአንድ ሳንቲም ጭቅጭቅ ይፈጥራሉ ይላሉ። አቶ በቀለ ግርማ ሞገሳቸው ያስፈራል፣ ያስደስታልም። ማንም ሰው ስስታምነታቸውን ነግሯቸው አያውቅም። አንድ ቀን ግን የአቶ በቀለ የቅርብ ወዳጅ የነበረ ወጣት ሱራፌል ይህንን ጥያቄ ፊት ለፊት ጠየቃቸው። ጋሽ በቀለ እግዚአብሔር ይህንን ሁሉ ሀብት ሰጥቶት ሳለ ለምን በእያንዳንዱ ሳንቲም ላይ እንዲህ ይጨቃጨቃሉ? ለምንም ስስታም ሆኑ አላቸው። አቶ በቀለ ልጄ፣ አንተ የምታየው ዛሬ የቆመውን በቀለን ነው። እኔ ግን የማየው ትናንት በረሃብ መሬት ላይ እንከባለል የነበረውን ህፃን በቀለ ነው። ሰዎች ስስታም የሚሉት እኔ ፍርሃት እለዋለሁ። እኔ ዛሬ የደረስኩበት በየቀኑ 5 ሳንቲም ቆጥቤ ነው። ሰው የሌለው ቀን ምን እንደሚመስል አውቃለሁ። በኪሴ 1 ሳንቲም አጥቼ ወዳጆቼ ፊታቸውን ሲያዘሩብኝ አይቻለሁ። ድህነት ሰውን ያህል ፍጡር እንዴት እንደሚያረክስ እና እንዴት እንደሚያስንቅ በእኔ ብቻ የደረሰ እስኪመስለኝ ድረስ በተግባር አይቼዋለሁ። ሰዎች ስስታም የሚሉት 5 ሳንቲም ስለምትበልጥብን አይደለም። ያቺ 5 ሳንቲም የለፋሁባትን ቀን፣ የተራብኩባትን ምሽት፣ የተናኩባትን መድረክ ስለምታስታውሰኝ ነው። ያንን ጨለማ ህይወት መልሼ እንዳልኖረው ስለምፈራ ነው። ሀብታም ሲያገኝ የሚሰስት ይመስላል። እውነታው ግን የ100 ሚሊዮነር አእምሮ አሁንም የሚኖረው በድህነት ፍርሃት ውስጥ ነው። አዎ፣ ከአቶ በቀለ ታሪክ በስተጀርባ ትልቅ የስነ ልቦና እውነት አለ። ጥናቶች እንደሚያሳዩት ብዙ ሀብታሞች ስስታም የሚሆኑት በ3 ዋና ዋና ክፍሎች የተነሳ ነው ይባላል። ሰዎች አዲስ ሀብት ከማግኘት ይልቅ ያላቸውን ማጣት በእጅጉ ይፈራሉ። በተለይ ራሳቸው ለፍተው የበለጸጉ ሰዎች ወደ ነበሩበት የድህነት አዘቅት የመመለስ ስጋታቸው ከፍተኛ በመሆኑ እጃቸውን እንዲሰበስቡ ያደርጋቸዋል። አንድ ተራ ሰው ገንዘብ የሚያሳየው ሊገዛ በሚችለው ዕቃ ልክ ነው። አንድ ሀብታም ግን ገንዘብን የሚያየው ሊያመጣ በሚችል ተጨማሪ የመዋለ ንዋይ ፍሰት ልክ ነው። ስለዚህ ለነሱ 5 ሳንቲም ማለት ተራ ሳንቲም ሳትሆን የማደግ አቅም ያላት ዘር ነች። ሀብታም በዙሪያቸው ያሉ ሰዎችን ለማመን ይቸገራሉ። ሰዎች የሚቀርቡኝ ለኔ ብለው ነው ወይስ ለገንዘቤ የሚል ጥርጣሬ በልባቸው ብቻ ሳይሆን እጃቸውን እንዲቆልፉ ያደርጋቸዋል። አቶ በቀለን የልብ ስብራትና ውስጣዊ ፍርሃት በጥሞና አዳመጠ። ያለፉበት ከባድ ህይወት አልካደም። ነገር ግን ሊነግራቸው የፈለገው ከዚህ የሚበልጥ ትልቅ እውነታ ነበር። ስታ ወደ ጋሽ በቀለ ጠጋ ብሎ እንዲህ አላቸው። ጋሽ በቀለ፣ ያለፉበት ህመም መከራ ይገባኛል። ነገር ግን ህይወት አንድ የማይለወጥ ህግ አለ። የሚሰጥ ሰው ይሰጠዋል። ፍርሃት እጅ ያስቋጥራል። የተጨበጠ እጅ ግን አዲስ በረከት ሊቀበል አይችልም። እግዚአብሔር የባረኮት የብዙዎች በረከት የሚያልፉበት መተላለፊያ እንዲሆኑ እንጂ ሁሉንም የሚያጠራቅሙበት ገንዳ እንዲሆኑ አይደለም። ውሃ ሲቆም ይገርማል፣ ሲፈስ ግን አዲስ ህይወት ያለመልማል። ራሱ ንጹህ ሆኖ ይቀጥላል። እንዲሁም በበረከት ሲከፋፈል ይበዛል። ሲታሰር ግን ፍርሃትና ጭንቀትን ይበልጥ እየወለደ ይሄዳል። ሱራፌል ንግግሩን ቀጠለ። የሚሰስት ሰው በውስጡ ሁልጊዜ የለኝም የሚል የድህነት ስነ ልቦና ይሰቃያል፣ ደስታ የለውም። የሚሰሰው ግን ሰጭ አምላክ አለ ብሎ ስለሚያምን ልቡ በተስፋና በደስታ የተሞላ ነው። መጽሐፍ ቅዱስን በምትሰፈሩበት መስፈሪያ ይሰፍራችኋል ይላል። ስለዚህ ፍርሃትን ማሸነፍ የሚቻለው አጥብቆ በመያዝ ሳይሆን በመስጠት ነው። ስንሰጥ ቤታችን ይበልጥ በጸጋ ይሞላል፣ በረከትም ያድርብናል። እነዚህ ቃላት የአቶ በቀለ ልብ በጥልቅ ነካ። ለብዙ ዓመታት አጥብቀው የያዙት ገንዘብ ብቻ እንደሆነ፣ ካለፈው የድህነት ዘመናቸው የተረፈው ፍርሃት እንደሆነ ተገነዘቡ። ያ ፍርሃት ሀብታምነታቸውን ሳይሆን እርሱነታቸውን እስረኛ አድርጎ እንደኖር አስተዋሉ።
በዓይኖቻቸውም ባየተቋጠረ ወደ ሱራፌል ተመለከቱ። በስሜት ተሞልተው እንዲህ አሉት፣ ልጄ ዛሬ የነገርከኝ ሁሉ የወርቅ ቃል ነው። በእድሜ ከኔ ብታንስ በዓለማዊ ሆነ በመንፈሳዊ ጥበብ በጣም ዘልቀሃል። ዛሬ ከሰጠኸኝ ትምህርት የበለጠ ሀብት የለም። እውነት ለመናገር እኔ ገንዘብን እጠብቃለሁ ብዬ አስቤ ነበር። ነገር ግን የምጠብቀው ገንዘብ ሳይሆን ፍርሃትን ነበር። ዛሬ ተረዳሁ። ይህ ፍርሃት እኔን ከብዙ ዓመታት ጀምሮ አስሮ ይኖራል። ከዛሬ ጀምሮ ግን ይህንን የፍርሃት ቆፈን አውልቄ ጥላለሁ። እግዚአብሔር የሰጠኝን በረከት ለሌሎች አካፍላለሁ። የተቸገሩትን እረዳለሁ። የወደቁትን አነሳለሁ። ተስፋ የቆረጡትን ወገኖቼን አበረታለሁ። ዛሬም በሀገራችን ብዙ ባለጸጎች ልክ እንደ አቶ በቀለ በፍርሃት ቆፈን ውስጥ ይኖራሉ። ሀብት ቢኖራቸውም የማጣት ፍርሃትን ልባቸውን እንደ አይራሩ አድርጓቸዋል። ነገር ግን የህይወት እውነት አንድ ነው። ከፍርሃት ወጥቶ መስጠት የለመደ እጅ ባዶ አይቀርም። መስጠት ሁልጊዜም አዲስ በረከት ይዞ ይመጣል።